HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ተናስልን በያላችሁበት አድማጭ ተመልካቾች እንዴት ናችሁ ብለናል። የሰኞ ከሰዓት የተወዳጁ ብስራት ኤፍኤም 101.1 የሬዲዮ ፕሮግራማችን እንዲሁ በዩቲዩብ ላይ በኤችዲ ዩቲዩብ የምትከታተሉት ፕሮግራማችን ነው። ተጀመረ። አንድ ሰዓት እንዘልቃለን። ዩናይትድ እንግዲህ በአውሮፓ ቻምፒየንስ ሊግ በእርግጠኝነት መሳተፉን እንዲሁ በዘንድሮ ሊግ ላይ ሶስተኛ ሆኖ ማጠናቀቁን ያረጋገጠበት ውጤትን አስመዝግቧል። ቻምፒየንስ ሊግ ተሳትፎን እንግዲህ ያረጋገጠ ያሉት ከወዲሁ በቀሩት 3 ጨዋታዎች ከታች የሚመጡ ቲሞችን እንግዲህ ቀጣይ ውጤትም ከግምት በማስገባት ነው። ስኬታማ ነበሩ። ሜዳ ላይ ፈርስት ሃፍ በተለይ ስኬታማ ነበሩ። ሰከንድ ሃፍ ላይ ግን የተወሰነ መንገጫገጭ ተፈጥሮ የኋላ ሜኑ ሁለኛ ጎል አስቆጥሮ ይህን ጨዋታ 3-2 አሸንፏል። ከዚህ ጨዋታ ቀደም ብሎ እንግዲህ ሜዳ ጨዋታውን ሊታደሙ የመጡት ሰር አሌክስ ፈርጉሰን መጠነኛ የጤንነት እክል ገጥሟቸው ለጥንቃቄ ሲባል በሚል እንግዲህ ወደ ሆስፒታል መወሰዳቸው መረጃ ወጥቷል። ምን አይነት ነገር ነው ያለው? ባጭሩ ይሄንን መረጃ እንሰጣችኋለን ከዚህ ጨዋታ ጋር በተያያዘ። ከዛ ውጪ እንግዲህ አርሰናል አሳማኝ የሆነ ብቃትን ቅዳሜ ዕለት አስመዝግቧል። በዋንጫው ጉዞ ላይም እንግዲህ ትልቅ የሆነ እርምጃን ነው የተራመደው። ተከታዩ ሲቲ ዛሬ ነው ጨዋታ የሚያደርገው ከኤቨርተን። የሚጠበቅ ጨዋታ ነው። አንዱን ጨዋታ ነው። በርግጥ ሌላም ቀሪ ተስተካካይ ጨዋታ አለው። ተጽዕኖ ይኖረዋል አይኖረውም እናያለን። በተለይ እንግዲህ አርሰናል የቅዳሜው ስኬታማ ድል በነገው የቻምፒየንስ ሊግ ከአትሌቲኮ ማድሪድ በሚያደርገው ጨዋታ ምን በጎ ተጽዕኖ ይዞለት ይመጣል የሚለውንም እንዲሁ በቆይታችን እናነሳለን። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር እጠይቃለሁ። ዳዊት ንጉሴና እንግዲህ ሁሴን አብዱልቀኒ ነን። እንግዲህ ከዚህ ከሀገር አሜሪካ በቀጥታ በሁለት መንገድ ወደ እናንተ የምናደርሰው ፕሮግራም ነው ተጀምሯል። ሁሴን ወንዴ ነህ ብያለሁ። ሰላም ዴቭ ታዲያስ ሰላም ላለ ሁሉንም እንዴት ነህ? ተገናኘን። እንግዲህ የተለያዩ ጉዳዮች አሉ። መቼም ለአርሰናል ደጋፊዎች የቅዳሜው ጨዋታ የሰጣቸው ብዙ ነገር አለ። ቡድኑ በብዙ ነገር ችግሮች ነበሩበት። ውጤታማም ቢሆን የሚታዩ ነገሮች አሉ። በቃ ደጋፊውን የሆነ ያሳቀቁት ውጤት ያጣ ይሆን ወይ ይጥል ይሆን ነጥብ የሚሉ በርካታ ነገሮች ነበሩ። ያ ሁሉ ተዘንግቶ እንግዲህ በመጀመሪያው 45 ብቻ ሁሉ ነገር ያለቀበትን ጨዋታ አየን። በደስታ ባጀብ ነው እንግዲህ የወጡት። የቻምፒየንስ ሊግ የመልስ ጨዋታ በደንብ የሚጠብቁበት ነገር እንዳለ እናያለን፣ እናነሳለን እሱን። ከዛ ውጪ ግን ትናንት የተደረገው ትልቁ የሚጠበቀው የእንግሊዝ ደርቢ ይሉታል አብዝተው ኦፍ ኮርስ እንግዲህ ሁለቱም ቡድኖች ዘንድሮም አምናም እንዲሁ የተወሰነ ነገር ይታይባቸው ስለነበር በተጠበቀው ሌቭል ነበረ። ጥያቄ አለ። ግን ያም ሆኖ ጥሩ የሆነ ጨዋታ አይተን በዩናይትድ 3-2 አሸናፊነት ተጠናቋል። ዩናይትድ ከ2015-16 በኋላ እንግዲህ በሊቨርፑል ላይ ባክ ቱ ባክ ሆምም አዌይም ማሸነፉ ተረጋገጠ። በዚህ ብቻ ሳያበቃ ደግሞ ቻምፒየንስ ሊግ መሳተፉ እርግጠኛ ሆነ። ጥሩ ነገር ያየንበት ጨዋታ ነበር ማለት እንችላለን አይደል? እናንሳው እስቲ ይህንን ጨዋታ አስቀድመን። አዎ ምልህ ለደረጃ የሚደረግ ጨዋታ ነው። ደረጃው ደግሞ ለቻምፒየንስ ሊግ የሚያስገኝ ቲኬት ስለሆነ በዚህ ላይ ማረጋገጥ ሌላ ጉዳይ ነው። ከዚህ ጨዋታ በፊት እንደውም ቅድም ስመለከት ነበረ 10 ቲሞች ናቸው ወደ ቻምፒየንስ ሊግ መግባታቸውን ያወቁት ይላል። ከ5ቱ ትላልቅ የአውሮፓ ሊጎች ማለት ከእንግሊዝ፣ ስፔን፣ ፈረንሳይ ምናምን ስትል 10 ቲሞች ናቸው እስካሁን ያወቁት ብሎ ከእንግሊዝ በኩል ያስቀመጠው አርሰናል እና ማንቸስተር ሲቲን ብቻ ነበር። አሁን እንግዲህ 11ኛው ነው እንግዲህ ዩናይትድ መጥቷል። ማንቸስተር ተቀላቅሏል ማለት ነው። አረጋግጧል ቲኬቱን ማለት ነው። እና በሊቨርፑል በኩል በተለይ ፍሮንት ላይኑ ላይ ከፍተኛ ጉዳት ትርምስ ውስጥ ያለ ቲም ነው። ኢሳቅ የለም፣ ሳላህ የለም፣ ኤኬቲኬ የለም። እንደዚህ 3 ተጫዋቾች ደግሞ የቲሙ እውን አጥቂ ብቻ ሳይሆኑ የስነ ልቦና አድቫንቴጆችም ነበሩ። የኢሳቅ ያልተጠበቀ ነው አይደል? እስከ ትናንት መረጃ አልነበረንም። ትላንት ነው በድንገት ጉዳት ያጋጠመው እና እነዚህ የ3 ተጫዋቾች አለመኖር ደግሞ ቲሙ ላይ በተለይ ኳስ በመያዙ በኩል ቦል ፖዚሽኑ ሶፍት እንዲሆን አድርጎታል። የኳስ ቁጥጥራቸው ሶፍት እንዲሆን አድርጎታል። ውጤታማ እንዲሆን ያደረገው እነዚህ 3ቱ ተጫዋቾች አለመኖር ነው። ኦፍ ኮርስ ምናልባት ሳላህ የበፊቱ አይደለም ልትለኝ ትችላለህ፣ ተቀባይነት አለው። ግን የእሱ መኖር ምንም ቢሆን
ለተጋጣሚ ስነ ልቦና እንትን አለው የሚፈጥረው ተጽዕኖ አለ። ግን የኬቲኬና ኢሳቅ ያለፈው ጊዜ ደግሞ ጎል አግብቶ በፕሪሚየር ሊጉ ተነሳ ሲባል ነበር። እንግዲህ በድንገት ይሄ ነገር አጋጥሞታል። የኬቲኬ ግን ሙድ ላይ ነበር። ግን እሱ የዓለም ዋንጫም ወጣ እሱ እና ከዛ ሌላ የግብ ጠባቂው ደግሞ አሊሰንም አለመኖር ሌላም እሱም ይደርሳል ተብሎ ነበር፣ ልምምድ ጀምሯል ተብሎ ነበር። የሚገርም ነው። እሱም የለም እና እነዚህ ነገሮች ሊቨርፑልን በተወሰነ መልኩ የጎዳው ይመስላል። ማንቸስተር ዩናይትድ ግን ሜዳው ላይ እንደመጫወቱ ወደ ጌሙም የገባው ፈጥኖ ነው። ወዲያው በ6ኛው ደቂቃ ላይ ነው ጎሉን ያስቆጠረው። ቀድሞ አገባ። ከዛም ደግሞ ከ8 ወር 9 ደቂቃ በኋላ በአጠቃላይ ወደ 14ኛው ደቂቃ ደግሞ ሸሽኮ አስገብቶ ለቲም ኮንፊደንስ ይሄ ጥሩ ነው። በጠዋቱ 15 ደቂቃ ውስጥ 2-0 መምራት ለዚህም ነው 3-2 ያሸነፈበት ምክንያት ይሄ ነው። ምክንያቱም ያ ሪከቨር አድርጎ ኦፍ ኮርስ ኢንዲቪዱዋል ኤረሮች ነበሩ። ሪከቨር አድርጎ 2 እስከሚያገባበት ድረስ ጊዜ አግኝቷል ማንቸስተር ዩናይትድ እና ሶስተኛውን ለማግባት ተጠቅሟል። ይሄ ነው በጊዜ 2 እና 3 ጎል ማግባት ጥቅሙ ለዚህ ነው። ቢገባብህ እንኳን ለኔክስት አንድ ስቴፕ እንድትራመድ ያደርግሃል እና ሴስኮ አስቆጥሯል። በእርግጥ የሴስኮ ጎል ቫር 3 ደቂቃ ወስዶበታል። እንግዲህ እጃለው የለውም ለማለት እንግዲህ ያው ቼክ አድርገውት ያው በመጨረሻ ሳይተውናል። የለውም ግን ረጅም ነው የሚወስዱት። በጣም ይገርማል። 3 ደቂቃ ነው ፕላስ ሌላው ልክ ጎሉ እንደገባ ብሩኖ ፈርናንዴዝ ነበር ሴንተር ያደረገው ኳሱ። ስለዚህ 20ኛውን አሲስት አደረገ ብሎ ነበረ ኮሜንታተሩ የተናገረው እዚህ ፒኮክ ላይ ሲናገር የነበረው። ግን በኋላ ግብ ጠባቂው ነው ኮንፈርም እስካሁን አላደረገም ብሎ ራሱም ጥያቄ አቀረበ። በመሃል ከ4-5 ደቂቃ በኋላ ኮንፈርም አልተደረገም አለ። መጨረሻ ላይ በስሎ ሞሽን አሳዩን። ግብ ጠባቂው ነው ከአክሽኑ በፊት የነካው። ስለዚህ አሲስቱ 20ኛው አሲስቱ ነበር። አልሆነም። በነገራችን ላይ ብሩኖ ፈርናንዴዝ ለኮከብ እጩ ተብሏል መሰለኝ ፕሪሚየር ሊጉ እና አንዱ እንትን ይሄ መሰለኝ አንዱ ዋናው እንትን አሲስት ስታቱ በሊጉ ትልቅ መሆኑ ነው እና ይሄ እኔ ግን አንዳንዴ የዚህ አሲስት ጉዳይ ትንሽ ግራ ያጋባኛል። ምክንያቱም የአንተ አሲስትነት ስኬታማነት በአጥቂው ባህሪ ላይ መሰረት ያደረገ ነው። አጥቂ ጎል ካገባ ነው አንተ አሲስት አደረግ ተብሎ ቁጥር የሚሰጥ አንድ አሲስት አደረግ። አንተም ያለቀ ኳስ ሰጥተኸው 1v1 ተገናኝቶ አባዬ ቤት ልኮት አንተ አሲስቱ አይቆጠርልም። ኳሱ ግን የመግባት እንትኑ በጣም ሰፊ ነው የሚሆነው አይደለም። ያው ስኬቱ ነው የሚያወጣ። እሱን እኮ ነው የምልህ። አሁን አስታውሳለሁ ኦዚልና ሴስክ ፋብሪጋዝ በጣም እንደዚህ አይነት አሲስት በጣም በወቅቱ ትልቅ ነበር አሲስት ቁጥራቸው። ግን በኤንትነር አዴባዮርን ይዘህ ነው ምንም ስኬታማ ያልሆኑ አጥቂዎች ማለት ነው። በአንጻሩ ባርሴሎናን ውሰደው ሜሲን የመሰለ ልጅ ይዘህ ለሱ አሲስት አደረክ ተባለ። እሱ እኮ 3ቷ ተራምሶ ያገባል። አንተ አሲስት አደረክ ተብሎ ቁጥር ይቆጠርልሃል። ገብቷል? እና ይሄ ትንሽ እንትን ይላል አይደለም። የግልህ ሳይሆን በጓደኛህ ላይ መሰረት ያደረገ ቁጥር ነው አንተን ከፍና ከተለወጠ በተለይ ወደ ጎል ከተለወጠ ወደ ጎል ሲለወጥ እሱን እኮ ነው እና ትንሽ አጨቃጫቂ ነገር ያለበት ይመስለኛል እኔ። ከዛ ውጪ ግን ማንቸስተር ዩናይትድ በማጥቃቱ ረገድ ስኬታማ ነበር ማለት ትችላለህ። ምክንያቱም ቅድም ነገር የሊቨርፑል ኳስን ቢዝ ሶፍት ቦል ፖዚሽን ነበር። እንደውም የመጀመሪያው 45 ደቂቃ ሊቨርፑል 0.15 ነው ኤክስጂ 0.15 እና ሰከንድ ሃፍ ተሻሻለ 0.73 አለ። ግን ቢሆንም በጣም የፊት ላይ ያሉት እንትኖች ደካማ መሆኑ ከዛ ውጪ ግን እነሱ በፈጠሩት ክስተት ሳይሆን በማንቸስተር ዩናይትድ በዲያሎ ስህተት አንደኛው፣ ሁለተኛው ደግሞ የግብ ጠባቂው ላይ ስህተት ነው። ሁለቱ ጎሎች የተገኙት ናቸው። ሁለቱን ጎሎች የገቡት እና ደግሞ እንደተጀመረ በ10 ደቂቃ ውስጥ ነው የገቡት እና ለሊቨርፑል የቀድሞ ሊቨርፑል ቢሆን ገና ሰከንድ ሃፍ 10ኛው ደቂቃ ላይ ልክ እንደ ማንቸስተር ዩናይትድ ሁለቱን ጎል ቀድሞ እንዳገባው እሱም እንደገባ በ10 ደቂቃ ውስጥ ነው ጨዋታው። እንደውም እሱ ፈጥናል በጣም በ10 ደቂቃ ሁሉ ገብቶ ግን ይሄንን የግል ስህተት ወደ ጎል ለወጠው እንጂ ጌሙን ወደ እጁ በማግባቱ ግን አልተጠቀመበትም። ጌሙን ወደ እጁ በማግባቱ አልተጠቀመበትም እና ጊዜም በመስጠቱ
ማንቸስተር ዩናይትድ በሜኑ አማካኝነት 75ኛው ደቂቃ ላይ አስቆጥሮ ቆንጆ ጎል ነው ደግሞ ፕሮሰሱም ያምራል። ያ 3-2 አሸንፏል እና እንግዲህ ስለዚህም የቻምፒየንስ ሊጉን ቲኬቱን በእርግጠኝነት ቆርጧል ማለት እንችላለን ማንቸስተር ዩናይትድን። የዩናይትድ ችግር ካልሆነ በቀር ሊቨርፑል እዚህ ጌም ላይ ነበር ለማለት ይቸገራል። እኔም በግሌ ልክ እንዳልከው አንተ ዩናይትድ በደንብ ዶሚኔት በተለይ ፈረስታፉን በደንብ ዶሚኔት አድርጎት የወጣበት ጌም ነው። ይሄ ብቻ ሳይሆን በሁሉም እንቅስቃሴ ማለት ይቻላል እንቅስቃሴን ፕረስ በማድረግ ከላይኛው ሜዳ ጀምረው በጣም ጥሩ ናቸው። ከኋላም ሆነ አማካይ መስመር ላይ የሊቨርፑል ተጫዋቾች ፈጽመው በኳስ እንዲደራጁ እድል አይሰጡም ነበር። በማጥቃት ወደፊት ሲሄዱም የዩናይትድ ተጫዋቾች በደንብ ይታይ ነበር አፒታይት። በተለይ ደግሞ የሚገርመኝ ሲያጠቁ ቶሎ ነው ሶስተኛ ሜዳ የሚገቡት አይደል? የሆነ ኳስ ሲሻማ ቶሎ ተጋጣሚ ክልል ይደርሳልና ለመሞከርም የሆነ እድልም ለመፍጠር ቅርብ ነው ዩናይትድ እና በግሌ እኔ ብሩኖ ፈርናንዴዝ የዩናይትድ ብቻ ሳይሆን ራሱ በግሉ የአጠቃላይ ካሪየሩ ምርጥ ጊዜ ላይ የሚገኝ ነው የሚመስለኝና ይታያል። ይሄ በደንብ በብዙ ነገሮቹ ይሄ ጥረቱ በደንብ ነው የሚታየውና የተለመዱት ንጭንጮቹ ንግግሮቹ ኳሶች ሲበላሹ እሱም ኖረበትም አልኖረበትም በእንቅስቃሴ ሲበላሹ የሚያሳየው ነገር እንደተጠበቀ ሆኖ ጀኒውሊ የዚህ ቡድን መሪ መሆኑን የምታየው እሱ ነው በቃ ያለ ጥርጥርና እዚህ ቡድን ውስጥ እሱ ብቻ ሳይሆን ደግሞ በተለይ ልምድ ያላቸው የሚመስሉት በቃ ተሳትፏቸው ትልቅ እየሆነ እየመጣ ነው። ካዝሜሮ ተሳትፎ ትልቅ እንደሆነ የምታየው በቃ ኮንትሪቢዩሽን ብቻ ሳይሆን በንግግርም ተጫዋቾችን በማበረታታትም ኤቭሪዌር በመገኘትም ታያለ። እንግዲህ ኩንሃ ከጉዳት ከተሻለው እዚህ ቡድን ውስጥ የሚሰጠው ጥቅም ትልቅ ስለሆነ ቶሎ ወደ ላይን አፑ መምጣት አለበት ተባለ። የሱን ኮንትሪቢዩሽን እንደመጣ ትልቅ እንደሆነ በደንብ ታያለ። እንደውም የደበዘዙ የሚመስለው ቤሞ ነው አይደል? ከጊዜ ወደ ጊዜ አሁን እያየነው ያልሆነው አይደለም። አማድ ያው ኦሬዲ ከላይን አፕም አውጥቶታል። ኩንሃ ስለመጣ የግድ አንዳቸው ማረፍ አለባቸው። እንደውም የሚገርመኝ ቤሞ ተቀይሮም ሲወጣ ደስተኛ አይደለም። ደጋገመ ለራሱ ያልጎሙጉማል። በግልጽም ባያወጣው የሆነ የሚለው ነገር እንዳለ ታያለ። ግን ብዙ ኮንትሪቢዩት የሚያደርጉ ተጫዋቾች አሉ። ሉክሾም ልምዱ ትልቅ ነው። ማጓየርም ኋላ ሲከላከል ጥሩ ነው። አንዳንድ ወጣት የሚመስሉም እዚህ ቡድን ውስጥ የመጡ ልጆች ተጽዕኗቸው ትልቅ ነው። ግን የሜኑ ነገር ደግሞ የሚገርም ነው። የዛሬ ሳምንት ነበር ታስታውሳለህ፣ ብሬንትፎርድ ላይ አይደል? ሰኞ ቀን ምርጥ ብቃት አሳየ። ሐሙስ ቀን የ5 ዓመት ኮንትራት ፈረመ። ዛሬ ደግሞ ወሳኝ ጎል አገባ። ትናንት ደግሞ ወሳኝ ጎል አገባና ተጽዕኖ ይሄም ልጅ ታሪክ መምጣት በኋላ እንዴት ትልቅ እየሆነ እንደመጣ ያያየን ነውና ሊወጣ እንግዲህ ጃንዋሪ ላይ እኮ በውሰት ሊወጣ ጫፍ የደረሰ ተጫዋች ነው። ይሄ አንዳንድ ያፈርልሶ የመነሳት ነው። ታሪክ ባይመጣ የተጫዋች ወጥቶ ነበር ማለት ነው የምትችለውና ተጽዕኗቸው ብዙ ተጫዋቾች እዚህ ቡድን ውስጥ እየጎሉ ነው። ግን ይሄ ሁሉ ስኬት አንድም ጥሩ ጊዜ የዝግጅት ጊዜ እያገኘ ነው። በሲዝኑ በጣም ትንሽ ቁጥር ያደረገው ዩናይትድ ነው በጨዋታ እንደምናየውና በቂ የዝግጅት ጊዜ በቂ ምልህ ሜዳ ላይ ገብተው ብቃታቸውን የማሳያ ጊዜ እያገኙ ይሄ በጣም ትልቅ አድቫንቴጅ ነው። ያለፈው ጊዜ እኮ ያልኩት ካሪክ ገብቷል። አሁን ኮምፎርት ዞን ውስጥ ነው ያለው። አሁን ኮምፎርት ዞን ውስጥ ለመመዘን ይከብዳል እንዳልከው። ለመመዘን አንዳንዴ በደንብ ማየት ይፈልጋል። አሁን ቻምፒየንስ ሊግ ተሳትፎ አድርገዋል። ሁሉም እሱ በደንብ የሚታይ ነው የሚሆነው። በተለይ እንግዲህ ቋሚ ኮንትራት ከሰጠው በኋላ ምንድነው የሚሆነው መጠበቅ ያለብን ይመስለኛል። ግን ዩናይትድ ጥረቶቹ እየታዩ ነው። በተለይ ማጥቃት እንተቱ ልምድ ያላቸው ተጫዋቾች ኮንትሪቢዩሽን የተገኙ ድሎችን የመጠቀም ኳሊቲው በደንብ እየሰራ ነው። አቅም አላቸው ይታያል። አቅም ኤነርጂ በደንብ እንዳለው ይታያል። የተደራረበ ጨዋታ አለመኖር በደንብ ቲም ውስጥ ኤነርጂ አለ። ግብ ጠባቂ ተሰራ እንጂ እኮ ጥሩ ግብ ጠባቂ እንደሆነ ያየን ነው አይደል? ስህተቱ ነው እንጂ እንደዛ ደግሞ ከኋላ ጀምር ያለ ነው ያጋጥማል። ኦፍ ኮርስ ያጋጥማልና የኋላ መልሰው አገኙ። ባልተረጋጉበት ሰዓት ነበር እንግዲህ ለ10 ደቂቃ 15 ደቂቃ ሊቨርፑል የሆነ ተጽዕኖ የፈጠረው። በኋላ ግን እንዳልኩት መልሰው አገኝተውታል ሪትሙን። ወደ ጎል የሚሄዱበትና ጎል ያገኙበትን መንገድ በዚህ መንስኤ መጣ ነው። ግን እንዳልከው ሊቨርፑልን ከሰሞኑ ስናሞግሰው ነበር። አንድ ሁለት ጨዋታዎች ላይ የሰውየውን መልክ የመያዝ ነገር መጣ። የሆነ ነገር እያለ ነበር። ግን በዛው ልክ ደግሞ በቃ ሲወርዱ ይወርዳሉ ይታያልና የእውነትም እኚህ ሰው እዚህ ቡድን ውስጥ ተጨባጭ ለውጥ ማምጣት እንደቸገራቸው አንስሎት የሚታይ ይመስላል አይደል? ስታየው አንዳንድ ትልልቅ ጌሞች ላይ የሆነ ነገር ልትሰጥ ካልቻልክ በጣም ከባድ ነው የሚመስለው። እንግዲህ ቬትስ መጣ ተባለ፣ አሁን እንደገና ወረደ። የአጥቂነት እድልም ተሰጠው በተወሰነ ኤክስቴንት። ሃክፖንም አጥቂ ለማድረግ ሞከሩ፣ ምንም የሰራ ነገር የለም። ማጥቃቱ በተለይ ኮገብ በላይ ያለው እንቅስቃሴ ምንም ዜሮ ነው ማለት ነው የሚቻለውና በተለይ እነ ግራቨንበርግ እነ ማካሊስተር አማካይ ላይ አልተሰለፉ ለውጥ እያመጡ አይደሉም አሁንና እንደውም ጆንስ ነው የሚሻለው የሚመስለው። ሲፍጨረጨር በመታየው ኳስ ተቀብሎ ወደፊት ለመምጣት ጥረት ሲያደርግ የምታየው
ጆንስ ወይም ሶቦስላይ ነውና ሊቨርፑልም ጥያቄ አለበት። እንግዲህ ቀሪ ጨዋታዎቹ እኮ ገና ነው፣ እሱም አለየለትም እና የሚመጡ አሉ። አስቶን ቪላም ካሸነፈ ይመጣል፣ ምንም ጥርጥር የለውም። ይሄን ፕሮግራም ነው ቪላ ከመጫወቱ በፊት ማድረጋችን እንጂ ቦርማውዝም እኮ ወደፊት ይመጣሉ። ያው ጋፕ አለ፣ ግን ጨዋታ ቀሪ ስላለ ብሬንትፎርድና ቦርማውዝ አሁን ቦርማውዝ 3-0 አሸነፈ። የቪላን ያላየነው የቪላና ቶትናም ሳናይ ነው ይሄንን ቀረጻ ያደረግነው እንጂ ቪላም ዛሬ ማታ ነው የሚጫወተው። ይሄም አይነት ነገር አለና ሊቨርፑል ቤት ግን ጥያቄ እንዲነሳ ያስገድድ። የፈርጊን ጉዳይ እናንሳ። ምንድን ነው የተፈጠረው? ነው ያው አንተ እንዳልከው ነው። አክቹአሊ ዲቴል እንትኑን አልሰማውም፣ ግን ያው የልብ እንትን አለ መሰለኝ፣ ትንሽ የልብ ችግር አለ። ግን ደህና ናቸው። ግን የልብም ችግር ያለ መሰለኝ። ያው ከእድሜ የሚመጣ ነገር ነው። ፕላስ 84 ዓመታቸው ነው አይደል? አዎ 84 ዓመታቸው ነው። ፕላስ የኮቺንግ ካሪየር የሚፈጥረው ተጽዕኖ አለ። ቀላል አይደለም እሱ። በአሰልጣኞች ላይ ጭንቀቱ፣ ጩኸቱ፣ ጭቅጭቁ ብዙ ነገር አለው። አስጨናቂ ስራ ነው ስራው። አላት ፖዚሽኑ ትንሽ ከባድ ነው። በተለይ በአእምሮ በኩል በጣም ጠንካራ መሆን አለብህ እና በአእምሮ በኩል ጠንካራ ካልሆንክ ወደዚህ ዓለም ውስጥ መግባት አስፈላጊ አይደለም እና እዚህ ላይ እንግዲህ እድሜ ደግሞ ሲጨምር የሚፈጥረው ነገር አለ። ያ ካሲስ ክሌን የመሰለ መሐመድ አሊን የመሰለ ቦክሰኛ መጨረሻ ላይ እንዴት እንደሆነ ሁላችንም አይተናል። ገብቷል። መንቀሳቀስ እስከሚያቅተው ሶፋ ላይ ተቀምጦ ገብቷል። እና አንዳንድ ስፖርቶች ጫናቸው ትልቅ ነው። ጫናቸው እና አሌክስ ፈርጉሰን ያው እንዳልከው 84 እድሜ ላይ እንደገና ደግሞ ያሳለፉት እንትኑ ተጽዕኖ በተለይ የልብ ነገር ችግር ቢፈጥር ያለ ነው ማለቴ ነው። እና ያው እንግዲህ ለቤተሰባቸውም ለሳቸውም ያው ሙሉም ጤንነት ነው ሁሉም እየተመኘ ያለው። ከባድ አይመስልም፣ ግን ጨዋታውን ግን ውጤቱን ቢያዩት ደስ ይለኝ ነበር። ማንቸስተር ዩናይትድ ጥሩ ስለነበረ የመጡት ለማየት ነበር። ይህን ጨዋታ ደግሞ አይቀሩም። የሚገርም ነገር ጥሩ ነገር እያንዳንዱ ጨዋታ ላይ ይገኛሉ። ከአምና ጀምሮ ነው አይደለ የዚህ ክለብ የምንጊዜም አምባሳደር ምናምን የሚለውን ክብር አንስተውባቸው ነበር። እሱንም እኮ የግሌዘር ቤተሰቦች እኮ የሚገርም ነው። እና በተለይ ሰራት ክሊፍ የሚባለው ሰውዬ ከመጣ በኋላ ብዙ ነገሮች ተለውጠዋል። እና ግን ይገኛሉ፣ ተገኝተውም ነበር። ቀደም ብለው ነው የተገኙት ነው የሚለው መረጃው። ተገኝተውማ ነበር ግን ከዛ በኋላ ጤናማ የሆነ ነገር አልተሰማቸውም። ስለዚህ ወደ ክለቡ ሜዲካል ስታፍ በኩል ተወሰዱ። ከዛ በኋላ እንግዲህ አምቡላንስ ተጠርቶ ወደ ሆስፒታል ሄዱ ነው የሚለው። ሲያነሱ እንግዲህ እንዳልከው ይሄ የልቡን ጉዳይ ሲያነሱ ምንድነው ሲሉ የሰማሁት መኝታ ላይ ሆኜ ካቲም ታች ነበረች ነው የሚሉት። ፎቅ ማን ነው ታች ቤት ነው እንግዲህ ግራውንድ ሌቭል ላይ ነበረች ነው የሚሉት። እና ጫማ ፍለጋ ከመኝታዬ ስነሳ ጥረት ሳደርግ ወደኩ ነው የሚሉት። በቅርቡ ይሄ የሆነ ነገር ነው፣ በቅርቡ የተፈጠረ ነገር ነው። እና ያንን ተከትሎ እንግዲህ አንዳንድ ነገሮች አሉ። እንግዲህ ያው እድሜ ይዟቸው የሚመጡ በርካታ ነገሮች አሉና ያንንም ተከትሎ የሚመጡ ጣጣዎች አሉ። እንግዲህ አስቸጋሪ ነገሮች ይፈጠራሉ። ለሁሉም ግን በጎ ነገር እንደሚገጥማቸው ማሰብ ነው አይደል? እንዳልከው ጥሩ ጌም ለማየት ነበር የመጡት። ተመለሳቸው በዚህ እንትን ላይ ገብቷል። አንዳንዴም እኮ መደሰት ራሱ ጤንነት ይሰጣል። ገብቷል። ጨዋታውን አይቶ ቢደሰቱ ይህ ነገር ላይፈጠር ይችላል ብለህ ትገምታለህ። በነገራችን ላይ የመውደቅ ነገር ስትለኝ አሁን እዚህ እኔ ማውቃቸው አንድ ሴትዮ አሉ። ፎቶ ልኬልሃለሁ። 101 ዓመታቸው አልከኛው ባለፈው ስትነግረኝ ነበር። ፎቶ እንደውም 100 ዓመታቸውን ሲያከብሩ የዛሬ ዓመት አብሬያቸው ፎቶ ተነስቻለሁ ወደ ታሪክ ብዬ። አሁን 101 ላይ ነው ያሉት እና አሁን መርሳት ነገር አጋጠማቸው። ይሄ መዘንጋት ማለት ከመቶ በኋላ ማለት ነው። እስካሁን ወደ 102 እየሄዱ ነው። ቆቅ ናቸው ስትለኝ ነበር። በደንብ ነበር ስትለኝ ነበር። በጣም አንተ እኮ ራሳቸው ናቸው ላውንድሪ የሚሰሩ ወርደው ልብሳቸውን የሚያጥቡት ራሳቸው ናቸው። ጋርቤጅ የሚልኩ ቆሻሻ የሚልኩት የሚጥሉት። ያውም ኬርጊቨር አላቸው። በሳምንት 2 ቀን ነው የምትመጣላቸው። በጣም ጎበዝ ጠንካራ ሴት ናቸው። እና አሁን ግን መርሳት ጀመሩ። ቁልፍ ይዘው የታለው ቁልፍ ይላሉ። ተቃቀሙና ወደ ፎቅ ውስጥ ለመግባት ሲቸገሩ ማታ ከመሸ 4 ሰዓት ውጪ መውጣት ይሄ ያልታየ ባህር እና አሁን ምክንያቱ ምንድነው ብዬ ኬርጊቨሯን ስጠይቃት ወድቀው ነበረ ከአልጋቸው ላይ። አሁን እኮ ወደቁ ስትለኝ እና ከዛ በኋላ ነው ይሄ ነገር
እንግዲህ ሕክምና ኦፍ ኮርስ ሕክምና ባለሙያ ቢሰማን ያው ይገባዋል፣ የበለጠ የሚገባው ይመስለኛል። ግን የፈርጉሰን ጉዳይ በነገራችን እኛ ከዚህ ከጨዋታው በኋላ ስለሰራን ሞር ደግሞ ዛሬ የዳበሩ መረጃዎች ሊወጡ ይችላሉ። ልክ ነህ። ለዛ ላይ ብዙ ማለት የሚቻል ይመስለኛል። ለሁሉም እንግዲህ ዩናይትድ የሶስተኛነት ደረጃን ይዞ የሶስተኛነት የቻምፒየንስ ሊግ ተሳትፎን ማረጋገጥ ችሏል። ኦፍ ኮርስ እንግዲህ በቀሪ ጌሞች ሊፈጠሩ የሚችሉ የደረጃ ለውጦች ይኖራሉ። ያም ሆነ ግን እንግሊዞች 5 ነው የሚያሳትፉት ዘንድሮ ያለ ጥርጥር ተረጋግጧል። እሱ በተለይ አርሰናል በቻምፒየንስ ሊጉ በስፋት በመዝለቁ ይሄ መፈጠሩ ደጋግሞ ተነስቷል። ሌላ እንግዲህ የምንሄደው ከዚሁ ሊጉ ሻምፒዮንነት ጋር ተያይዞ የሚነሱ ጉዳዮች ከዛም ውጪ አርሰናልን ተከትሎ እንግዲህ በአውሮፓ ቻምፒየንስ ሊግ የመልስ ጨዋታ አላቸው። ነገ የሚጠበቅ የመልስ ጨዋታ አላቸው። እሱ ትልቅ ነው። ከዛ ውጪ እንግዲህ በሊጉም ላይ ኢምፓክት የሚኖረው ሌላ ጨዋታ ዛሬ ሲቲ ያደርጋል አይደል? ከኤቨርተን የሚያደርጉትም ጨዋታ ቀላል አንዳንዶች ተስፋ አድርገዋል። በእርግጥ ለአንዳንዶች ደግሞ እንግዲህ በቂ ዝግጅት ጊዜ ያደረገው ሲቲ እንደተለመደው ማሸነፍ አይቀርም የሚል አስተያየት እየተሰጠ ነው። ሁሉንም ያካተተ ነገር አለ። ለባዶ ብሏል። ታውቃለህ? ገርሞኛል። የረፍቱን ጊዜ ታሳቢ አድርገው ይሆን? አሁን ይችን 11 ቀን ረፍት 10 ቀን ረፍት ማግኘታቸው ምናልባት አላውቅም ሊሆን ይችላል። 3 ለባዶ ግን ብሏል ግምቱና ብዙ ግምቶች ወደዛ ያደላሉ። ቀድሞ ሲባል የነበረው ሲቲ የሚቸገርበት አንዱ ጌም ነው። ከዛ በኋላ ደግሞ እንግዲህ አሁን ኤፍኤ ካፕ ፍጻሜ መድረሱና ሲቲ የኤፍኤ ካፕ ቀደም ብሎ መምጣቱ የተወሰነ የጨዋታ መደራረብ አመጣ አይደለ? የክሪስታል ፓላሱም ጨዋታ ወዲያው መጣ። ቀጥሎ ኤፍኤ ካፕ ፍጻሜ መጣ። በኤፍኤ ካፕ ምክንያት የሚዘዋወረው የቦርንማውዝ ጨዋታ ደግሞ ወዲያው ማክሰኞ ላይ ከቅዳሜ በኋላ ወዲያው ማክሰኞ ላይ መጣ። ከዛ ደግሞ እንግዲህ የቀሩትን ጌሞች ማድረግ ግዴታ ውስጥ ይገባል ሲቲና ሲቲዎችም ጥያቄ ሲያነሱ ነበር። ጨዋታዎች አሉ በየአቅጣጫው እና የጨዋታ መደራረብ። በአንጻሩ አርሰናል ደግሞ ምንም ረፍት የለውም፣ እያየን ነው። ከጨዋታ ጨዋታ ነውና አርቴታ እንደውም ለምንድን ነው አሁን እኮ በቃ መለወጥ አለው ሲል ነበር ትናንትና አስተያየቶችን ስሰማና እናንሳ እስቲ እንግዲህ ይሄንን ደግሞ ነው ምልህ የቻምፒየንስ ሊግ እንግዲህ ነገ የሚያደርገው ጨዋታ በታሪኩ እንግዲህ ለሁለተኛ ጊዜ ፋይናል ለመድረስ ነው እና ከ20 ዓመት በኋላ ነው እንግዲህ ፋይናል የሚደርሰው። የነገውን ጨዋታ በስኬት ከጠናቀቀ ጨዋታው በጣም ትልቅ ጨዋታ ነው። በነገራችን ላይ ከአራቱ የግማሽ ፍጻሜ ቡድኖች አርሰናል ብቻ ነው በስታርቲንግ ላይን አፕ ውስጥ የገባው። 3ቱም አትሌቲኮ ማድሪድ ከቫሌንሺያ ጋር ቅዳሜ ሲጫወት ተጠባቂ ተጫዋቾቹ ነው የገባው። 11 ሻዶ ቲሙን ነው የቀረበው። ባየር ሙኒክም መጨረሻ ላይ ነው 3-4ቱን ተጫዋቾች ያስገባው። እንደዚሁ ያው ሻምፒዮን ነው። ፓሪስ ሰን ጀርመን ከናንት ጋር ሲጫወት እንደዚሁ ቤንቾቹን ነው የተጠቀመው እና አርሰናል ብቻ ነው እና ይሄንን ነገር ይሄን ጉዳይ ደግሞ የአትሌቲኮ ማድሪድ አሰልጣኝም ያለፈው ጊዜ ተጠይቆ ይሄንን አድቫንቴጅ እንጠቀማለን ሲል ነበር። አርሰናል ከሲቲ ጋር ታይት የሆነ ጌም ስላለው ፉክክር ስላለው ስለዚህ ሲሪየስ የሆነ ጎደርክም ጠላህም ኤነርጂውን ሉዝ ያደርጋል የፉልሃሙ ጨዋታ እና በዚህ ላይ ደግሞ ደርቢ ጨዋታ ነው። ስለዚህ በዛ እኛ እንጠቀማለን የሚል ሀሳብ ሲሰጥ ነበርና ስለዚህ አሁን አርሰናል ምን ይወስናል ብለህ ከጨዋታ በፊት ማለት አርቴታ የትኛውን ተጫዋቾች ነው ሊጠቀም የሚችለው ብለህ ከጨዋታ በፊት እንድትጠይቅ ያደርግሃል እና ኦፍኮርስ ኦድጋርድም በዚሁ በጨዋታ ተጎድቶ ወጥቷል። ስለዚህ ከዚህ ጌም ውጭ መሆኑ ተነግሯል። ስለዚህና አንዳንዱ ያልተጠበቀ ላይናፕ ነው በኔ በኩል ለምሳሌ የቅዳሜው ማለት ነው። የቅዳሜው ጨዋታ ከጨዋታው በፊት ይጠበቅ ነበር። ገብቷል። ማን ነው የሚመስል እንደዚህ አይነት ከባድ ጨዋታ ነገ ማክሰኞ እያለው እነዛ 3ቱ ሁሉም ትኩረት አድርጎ በቻምፒየንስ ሊግ ሲያሳርፍ ሶፍት ሊግ ውስጥ ነው ያሉት። ገብቷል። ሁለቱ ፓሪስ ሰን ጀርመን ሶፍት ሊግ ነው ያለው። ባየር ሙኒክ ያው የበላይ ነው፣ ሶፍት ሊግ ውስጥ ነው ያለው። እሱ የበላይ ነው ሁሌም። በዚህ ላይ ደግሞ ዋንጫ ወስደዋል። ምንም እኮ የሚጠበቅ ሌላ ነገር የላቸውም። በቃ ቡንደስሊጋውን ኦልሬዲ አግኝቷል። ስለዚህ አትሌቲኮ ማድሪድ ወጥቷል፣ ሻምፒዮኑ ከላሊጋ ወጥቷል። ስለዚህ ምንም የሚያስጨንቀው ነገር ዋንጫ ይሄ ብቻ ነው ያለው። ስለዚህ አሁን አርሰናል ብቻ ነው ገብቷል ያለው እና ይሄ ለአርቴታ ላይናፕ ደግሞ ተጽዕኖ መፍጠሩ አይቀርም እነሱን ስትመለከት ማለት ነው። እና ለምሳሌ ቤን ዋይት የቻምፒየንስ ሊግ ትንሽ የአትሌቲኮ ላይ ማድሪድ ላይ ተቸግሮ ነበረ። እሱን ያልጠበቁት ነው አንድ ራሱ ማለት ነው። ሌላው የካላፊዮሪ ጉዳይ ነው። እሱ ፍጹም ያልተጠበቀ ነው። ምክንያቱም
ኢንካፔ በየጨዋታው የሚያሳየው ብቃት በጣም ጥሩ ነው። ስታቲካሊ እንትኑ ቁጥሮቹም በጣም ከፍ ያሉ ስለሆኑ በየጨዋታው ትልቁን ኮከብ ተብሎ ሲመረጥ የምትመለከተው እሱ ነው እና እሱን ያሳርፈው አላያሳርፈውም ጥያቄ ነበር፣ ግን ካላፊዮሪን አሳልፈው እና አሁን ተጽዕኖ ያደርግበታል ብዬ ነበር፣ በተለይ ኢንካፔ አለመሰለፍ ገብተዋል። አርቴታ ግን ካላፊዮሪን ምልህ አስገብቶታል። ኦፍ ኮርስ የዚህ ልጅ ትልቁ ችግር የጤንነቱ ጉዳይ ነው፣ ሁሌ የምናነሳው ነገር ነው እና በጥሩ ሁኔታ ሪከቨር አድርጎ ታስታውስ እንደሆነ ብዙ ጌም ሪትም ሳይኖረው ነው ለጣሊያን ብሔራዊ ቡድን ከቦስኒያ ጋር ወሳኝ ጨዋታ ነበራቸው እና እዛ ጨዋታ ላይ ጋቱሶ ስታርቲንግ ላይናፕ ውስጥ ነበር ያስገባው። አስገብቶት ደግሞ ጨዋታው አቻ ውጤት ነበር ያለቀ በሁለቱም ጨዋታ እና ኤክስትራ ታይም መግባት ነበረባቸው ለመለየት እና 30 ደቂቃ ተጨመረ። በአጠቃላይ ካላፊዮሪ ለ210 ደቂቃ ነው ጨዋታ የተጫወተው። አስቦ ተጎድቶ ነው የመጣው። ጌም ሪትምን አልያዘም፣ ግን ምልት ማች ፊትነሱ ጥሩ አልነበረም። ግን ግዴታ ጣሊያን ለሶስተኛ ጊዜ ከዓለም ዋንጫ እንዳትወጣ ይሄ ልጅ መጠቀም ነበረበት። ጋቱሶ ተጠቀመበት እና ፊዚካሊም ሜንታሊም ያጋጠመው ነገር ግልጽ ነው። አንደኛ ቲሙ ተሸነፈ እንደምታውቀው፣ ሁለተኛ በጣም ፊዚካሊ በጣም 210 ደቂቃ በጣም ብዙ ነው እና ቀጣይ ታስታውሶ ነው ለአርሰናል መጥቶ በቃ ተጎዳ እና ወጣ። በቀጣይ የዛ ተጽዕኖ ነበርና ግን የካላፊዮሪ መኖር ጥቅሙ ምን ያህል የጎላ መሆኑን ቅዳሜ ዕለት ተመልክተናል እና በእርግጥ እሱ ስፕሪንት ላይ ደካማ ነው፣ ፈጣን አይደለም። እዚህ ኮሪዶር ላይ የሚሮጡ ተጫዋቾች ካሉ ሊቸገር ይችላል፣ በጣም ፈጣን ተጫዋቾች ካሉ። ግን ጣሊያን ብሔራዊ ቡድን ስትመለከተው በባክስሪ ቲም ውስጥ ሲጫወት እሱ ውጤታማ ነው። ሰርቪሱ በጣም ላቅ ያለ ነው። ምክንያቱም ባክስሪ ላይ 5 ስለሆኑ ፍላንክ ላይ ያለው እንትን ተጫዋች እሱ ነው በጣም የሚረዳው። ገብተዋል። ብዙም የመሮጥ ነገር አያጋጥመውም እና በተለይ ዲማርኮ ነው ጣሊያን ናሽናል ቲም ያለውና እዛ እሱ ስላለ ስለሚወዛወዝ ገብተዋል። ለዚህ ልጅ ምንም ችግር የለውም። አጠገቡ ያው ደግሞ ባስቶኒና ማንቺኒ ያሉ በቀኝ በኩልና ምልክ ይመቸዋል ማለት እችላለሁ እና እዛ ላይ ጎልቶ ሲወጣ ትመለከታለን። እዚህ ግን ያ አይደለም። ገብተዋል። ያ አይደለምና በነፃነት ልጁ ትንሽ ፊት ላይ በተለይ ቡድኑ በሚጠቃበት ጊዜ ፈጣን ተጫዋቾች ካሉ ሲጋለጥ ትመለከተዋል። ከዛ ውጪ ግን ሲበዛ በቴክኒኩ በኩል ሁሉ የምናገረው በጣም ቤስት ተጫዋች ነው። አንደኛ ኳስ አይቶ እንደሆነ ፎርዋርድ ነው፣ ሁሉ ጊዜ ወደፊት ነው ኳስ የሚያደርገው፣ ወደ መሃል ነው ሲገባም ደግሞ ማጥቃት ወደ መሃል ነው የሚገባው። ኮሪዶሩንም ይዞ ሲሄድ ወደፊት ይሄዳል፣ ወደ መሃልም ኢንቨርትም ሲያደርግ እንደዛው ነው እና ላይን ደግሞ ብሬክ አድርጎ ሲገባም ደፋር ነው፣ ምንም ኮንፊደንሱ እና የድሪብሊንግ ችግር የለውም፣ የኮንትሮል ችግር የለውም እና አጥቂዎቹን በሚገባ ያገዛል። ሁለተኛ ሚድ ላይ ያለውን የተጫዋቾችን ቁጥር ያበዛል መሀል ስለሚገባ እና በዚህ ላይ ፕሮግሬሲቭ ፓሰሮችን ብያለሁ። ፎርዋርድ ነው ኳሶቹ ያሉት እና በፕሬሸር ውስጥ ደግሞ ፓስ ማድረግ ይችላል። አንዱ ትልቁ ቴክኒካሊ በጣም ጥሩ ስለሆነ በጫና ውስጥ በቀላሉ ነው ዴቭ ፓስ ሲያደርግ የምትመለከተው። ስለዚህ መምጣቱ ያለውን ጥቅም እየነገርከኝ ነው። እና ስዊች ሲያደርግ ደግሞ ኳሱ እንቅስቃሴንም ያደርጋል። ራሱም አይቶ እንደነ ኮላኛው መስመርም ይሄዳል። ከራሱ ዞን ወጥቶ በዛኛው በስተቀኝ በኩል ዞን ውስጥ ሄዶ ራሱን እና ይሄ አጠቃላይ ይሄ ሁሉ የአንቲሲፔሽን እንትኑ አግሬሲቭ ነው። በደንብ ነው አንቲሲፔሽኑ፣ ይሄ ግምት አወሳሰዱ በጣም ደፋር ነው እና ጦሮ ነው እና ይሄንን የመሰለ ልጅ አሁን ምልህ ፊዚካሊም በዚህ ላይ ደግሞ እንደምታየው አፒራንሱ ረጅም ነው፣ ፈጣን ነው፣ አየር ላይ ስትሮንግ ነው፣ ሞቢሊቲው በቂ ነው እና ድክመቱ ምንድነው ካለ ኢንጁሪ ብቻ በቃ ድክመቱ ጉዳቱ ነው። በቃ ጉዳቱ እሱንም አርሰናልም እየጎዳ ነው ዴቭ እና እንደውም ሳነብ ስለሱ በአውሮፓ ካሉት ቶፕ ሞደርን ዲፌንደሮች አንዱ መሆን ይችላል ይላል። ፊት ቢሆን ኖሮ ጤነኛ ቢሆን ኖሮ አንዱ ይሆን ነበር ይለዋል እና አሁን ይህን ተጫዋች አርቴታ እንግዲህ በቅዳሜ ዕለት ሚድ ላይ ዞን ማን ነው እዛ ቦታ ላይ ያሰልፎታል እና ሚድ ዞኑን ሲረዳ ነበርና አሁን ብዙዎች ዴቭ ስኬሊን አድናቆት ሰጥተውታል። የስ ስኬሊ ጥሩ ነበር ከሚገባው በላይ 97% ፓስ አክዩሬሲ ነበረው፣ አንደኛ ነበር። 79 ተች አድርጓል። 9 የግራውንድ ዱዋሎችን
አጋጥሞት 6ቱን አሸንፏል። ከ9 6ቱን አሸንፏል እና 6 ቦል ሪከቨር አድርጓል። 4 ፓስ ፋይናል ሰርድ ላይ ፓስ አድርጓል። 4 ፋውል ተሰርቶበታል። ይሄን ቁጥር ስትመለከተው ቤስት ነው፣ ምንም ጥርጥር የለውም። ፕላስ ዝም ብለህ በአይን ስትመለከተው የጎላ ነገር በአይን ስትመለከተው የጎላ ነገር ተመልክተናል። ግን ይሄ ልጅ እንዴት እንደዚህ አይነት ነፃነት አገኘ ካልከኝ የዚህ ልጅ ጉዳይ የካላፊዮሪ መምጣት ነው ለስኬሊ ትላንት እንደዛ ነፃነት ማግኘት ትልቁን አስተዋጽኦ ያደረገው። አሁን ሁሉም የሚያወራው ስለ ስኬሊ ነው እንጂ የካላፊዮሪን ክሬዲት ሁሉም ገሎታል። ይቅርታ አድርግልኝ ዴቭ። እና ምክንያቱም ልጁ መሀል እየገባ ቁጥር አድቫንቴጅ ይሰጣል። የቁጥር ኒውሜሪካል አድቫንቴጅ ማግኘት ደግሞ ለካላፊዮሪ ነው ለስኬሊ ቀላል ፓስ እንዲያደርግ አመቻ አድርጎታል እና ወደ ሚድዞን እየገባ ስለሆነ መካላ እና ይሄ የሱ ወደዚህ መግባት ለሱ ብቻ ሳይሆን ለአጠቃላይ ለቲሙ ኦፕሽን እንዲኖራቸው አድርጎታል። አሁን ትልቁ ችግር በዙቢሜንዲ ጊዜ የሂንካፔ በመከላከሉ ረገድ ነው እንጂ እንደዚህ ደፍሮ ወደ ውስጥ በመግባት ኢንቨርት አድርጎ ቁጥር ለመጨመር እና ኦፕሽን ለመፍጠር የቴክኒክ ኳሊቲውም በዚህኛው ደረጃ አይደለም እና የዚህ ልጅ መኖር ለቲሙ ፍሎ ትልቅ አስተዋጽኦ አድርጓል። እኔ በእኔ አመለካከት ይሄን ነው ያየሁት እና ሌላው ሳካ በጥሩ ኮንዲሽን ላይ ሲገኝ ደግሞ ምን ያህል ኃይለኛ ተጫዋች መሆኑን ትመለከታለህ እና በጣም ጥሩ እንትን እንደውም አንድ ቁጥር ስመለከት ነበር ዴቭ ስለ ሳካ ካለ የአርሰናል ኤክስጂ ሃይ ይሆናል ይላል። የአርሰናል ጨዋታ ሞር ወደፊት ይሄዳል። ፕሮግሬሲቭ ፓሶች በጣም ይበዛሉ። የአርሰናል ድሪብሊንግ ራሱ ሰክሰስፉል ይሆናል ሞር እሱ ሲኖር ማለት ነው። እንደገና እሱ ካለ 3 ሞር ቻንስስ ይፈጠራሉ በየጌሙ ይላል። እሱ ከሌለ ሲኖር 3 ቻንሶች ሞር ይፈጠራሉ። እኔና በአካል ስናነሳቸው ነበር። በነገር ላይ እነዚህ ቁጥሮች ደጋግመን ብዙ ጊዜ አንስተናል። ዊን ፐርሰንቴጅ ስትመለከተው እሱ ካሌለ የአርሰናል የማሸነፍ ፐርሰንቴጁ 50% ነው። እሱ ከሌለ ነው 50። እሱ ካለ ግን 74% ያድጋል። ይሄ በጣም ትልቅ ግን ዲስ ይር ጉዳቱ በቃ ምንም እንትን ሊለው አልቻለም እና ከዛ ውጭ ግን ኤዜን አሰልፎታል። ኤዜን የሚጠበቅ ነው። ትሮሳርን በድንገት አየ ነው እንግዲህ። አሁን ትሮሳር ማርቲኔሊ ሁል ጊዜ ሊለዋወጣቸው የሚያደርገው ግን ትሮሳርን ደግሞ ስትመለከት ትላንት ነው ነበር እሱም እንዲሁ ከስንት ጊዜ በኋላ ነው ይሄንን ፎርም ያገኘው። ለምን ይሄን ፎርም አገኘ? አሁን ዞኑን ተመልከት። እነሱ የሚጫወቱበት ትራያንግላር ዞኑን ስትመልከት ሃፍ ስፔሱን በስተግራ በኩል ካላፊዮሪ ላይ ይሄዳል። ካላፊዮሪ፣ ሉዊስ ስኬሊ እና ትሮሳር ናቸው። የካላፊዮሪ መኖር ምን ያህል ይሄንን ዞን ደግሞ ኤነርጂ የነበረው ቲም አሁን ቲሙ 90 ደቂቃ ባየው መሰረት ሞር ኤነርጂ የነበረው ሌፍት ሳይዱ ነበር ለአርሰናል። በዚህ በስተቀኝ በኩል ቤን ዋይት እያለፈ የሚበጫበጫል። ራይስ ቀንሷል በጣም። በነገራችን ላይ ራይስ ላለፉት 4 ሳምንት ቻንስ ክሊር ኦፍ ኮርስ ፖዚሽኑ አፈቀይሯል። በኋላ ቻንስ መፍጠር አልቻለም። አሁን በፊቱ ራይስ አይደለም፣ ያው ይታያል ደክሞታል ምናምን። ስለዚህ አሁን ያኛው ቡድን ያኛው ሳይድ ግን ሞር አግሬሲቭ ነበር፣ ኤነርጂ ነበረው እና ይሄ ነበርና ትሮሳር እንደውም የኦፕታ ማን ኦፍ ደማች ያደርገው ትሮሳር ነው። በነገራችን ላይ ትሮሳር ነው 8.8 ነው የሰጠው ለትሮሳር። ቀጥሎ ዮኮሬሽ 8.7፣ ቀጥሎ ሳካ 8.6፣ ከዛ በኋላ ለካላፊዮሪ ነው 7.5 የሰጠው። እሱ ነው ከሶስቱ በኋላ ይመጡ አራተኛ ላይ ተቀምጠው። ቁጥሮች ብቻ አይደሉም፣ ሰዎች ካዩ ዝም ብለህ ስታየው የካላፊዮሪ እንቅስቃሴ በጣም ኢቭን ጎልም አግብቶ ነበር። የሚሊሜትር ኦፍሳይድ ነው። እንደገናም ሌላም ብረት መጥቶበታል እና ጨዋታው ያው በተለይ በኮሌክቲቭ አፕሮቹ የአርሰናል ልዩ ነበር። አሁን እኔ በጠይቅህ ምንድን ነው የነበረው ከወትሮ አርሰናል ትልቁ
ለውጡ እስቲ ሁለት ነጥብ አንሳሊ ብልህ ምን ትለኛለህ? አንዱ ቴምፖ ነው ላይክ ምልህ የኢንቴንሲቲው የጌሙ ፍጥነት ጨምሯል። አንዱ ትልቁ ነገር እሱ ነው። ከዛ ውጪ እንደ ቡድን የነበራቸው ተሳትፎ በጋራ የነበራቸው ተሳትፎ በዛው ልክ ከፍ ያለ ነው። እነዚህ በጣም ቁልፍ ነገሮች ነው። ወደዛ ከመሄድ በፊት ግን እንደው ላይን አፑን ስታነሳ ቅዳሜ ዕለት እኔና በአካል ስናስቀምጥ በአካል ልክ ከጨዋታው በኋላ ያሉ ግምቶች ላይ አርሰናል ቤት ሊደረጉ የሚችሉ ለውጦች አሁን አትሌቲኮን ታሳቢ ያደረጉ ሳይሆኑ መሆን ያለባቸው ራሱ አሁን ቡድኑ ያለውን በቃ ድክመት ወይም ደግሞ አቅም ታሳቢ ማድረግ አለባቸው። በዚህ ምክንያት ራሱ ፉላም ላይ ውጤት እንዳያጣ አርቴታ መቆመር አለበት በሚል አንዳንድ መገናኛ ብዙሃን የሰጡትን ማስተያየት ታሳቢ አድርጌ ሳነሳ ነበር። እዛ ውስጥ አንዱ ሉዊስ ኬሊን ምክንያቱም እንግዲህ አሁን አንዱ ትልቁ እዚህ አማካይ መስመር ላይ እየታየ ያለው የዴክላን ራይስ እና የዙቤሜንዲ በቃ ከመጠን ያለፈ ጨዋታ ማድረግ ድካም ነው። ያ ጫና መቀነስ አለበት የሚል ሐሳብ በማንሳት ሉዊስ ኬሊ ወደ ቡድኑ የሚመጣበት ሂደትን ቢጨምር አንድ ከዚህ ከቤን ዋይት ጋር በተያያዘ እኔም ልክ እንዳንተው ቤን ዋይት ፈጽሞ እዚህ ጨዋታ ላይ ይመጣል የሚል ግምት አልነበረኝም። ማስኩዌራን የማሰለፍ እድል ምክንያቱም ቤን ዋይትን እዛኛው ጨዋታ ላይ ቻምፒየንስ ሊግ ላይ የመጠቀም እድል አለ ከሚል ካላፊዮሪ ደርሶ ስለነበር የፊትነስ ሌቭሉንም ከፍ ለማድረግ በቃ ይሄ ጌም ወሳኝ ነው። በተለይ ቻምፒየንስ ሊግ ላይ ልትጠቀመው ከፈለክ እንዲህ አይነት ጌም ላይ ነው ልትጠቀመው የምትችለው። ኤዜ ነው ይጫወታል፣ ጥርጥር የለውም። ትሮሳርድ ወይ ማርቲኔሊ መቀጠላቸው ግድ ነው። ዮክሬሽ እንደተለመደው ነው። ግን ሳካ በተለይ ቻምፒየንስ ሊግ ላይ ልትጠቀመው ከፈለክ አሁን ከጅማሮ 60 ደቂቃ ልትሰጠው ይገባል የሚለውን አጽንኦት ሰጥተን ስናነሳ ነበርና ይሄ የቅዳሜው ጨዋታ አሁን የፈጠረላቸው ነገር ካየህ ለተጫዋቾቹ አንድም ከሜዳ ርቀው የነበሩ ተጫዋቾች የፊትነስ ሌቭላቸው ከፍ እንዲል በቃ አሁን አቅማቸውን ከፍ አድርገው ስለቀጣይ ማሰብ እንዲችሉ እድል ፈጥሮላቸዋል። ሁለተኛ ቡድኑ ሪፍሬሽ እንዲያደርግ እድል ሰጥቶታል። ቀላል አይደለም። በግራ መስመር እኮ ኢንካፔ ማረፉ ቀላል አይደለም። ዙቤም እንዲረፍት ማግኘቱ ቀላል አይደለም። ዴክላን ራይስ የኋላ ተቀይሮ ወጥቶ ረፍት እንዲያገኝ ማድረጉ ቀላል አይደለም አይደል? ብዙ ተጫዋቾች ኢቭን ማዱዌኬም ቢሆን ሊጠቀምበት የሚችልበት እድል ካለ በቀጣይ ረፍት ማግኘቱ ቀላል አይደለምና የፊትነስ ሌቨልን ከፍ ለማድረግ ቡድኑን ሪፍሬሽ ለማድረግ ከዛ ውጪ ደግሞ ልክ ስትጠቅስ እንደነበረው አሁን የካላፊዮሪ አይነት ተጫዋች እዚህ ቡድኑ ሲመጣ ሳይወድ በግድ አርቴታም ቢሆን የቡድኑን ባላንስ በደንብ እንዳይደል ፈጥሮለታል። ካላፊዮሪ እዚህ ጋር ካለ ሉዊስ ኬሊን መሃል ላይ በተጠቀመው የቡድኑን ባላንስ አላናጋም ወደሚል ሎጂክ ነው እንዲሄድ አርቴታን የሚያደርግ። ሁልጊዜም እኮ ተጫዋቾችን ስታመጣ ምክንያታዊ ነው የምትሆነው አይደል? በተለይ ቡድኑ ባላንስ ሚዛኑ ሚስት ከሆነና ተጋጣሚዎች ሊያጠቁ የሚችሉ ከሆነ ያንን አትወስድም። በእርግጥ ምን ብሏል አርቴታ ከጨዋታው በኋላ እዚህ ልጅ ላይ ትንሽ ጨክኛለሁ፣ ቀደም ብዬ ልጠቀምበት ይገባ ነበር የሚል ሁሌ የምንለው ማለት እኔ የምለው በተለይ አንተ ሳትሆን እኔ የምለው ሁልጊዜም እድሎች ቢስል አንዳንዴ እንዲህ ሚክስ ውስጥ መክተት በቃ አላ አይደለ የምታየውን ነገር ታሳቢ አድርገህ ሪስክ የመውሰድ ነገር እና ትንሽ ጨከን ብዬበታለሁ ይሄ ልጅ የሚል ሐሳብ አነሳና ግን አምና ጥሩ ነበር። ከወረደ በኋላ ግን አንገቱን ደፍቶ ስራ ይሰራ የነበረበት መንገድ በቃ ያለ ጥርጥር ይሄ ልጅ እንድጠቀምበት አስገድዶኛል። ስሜቴም በቃ እዚህ ጨዋታ ላይ መግባት አለበት የሚል ውሳኔ እንድሰጥ ያስገደደኝ ያለው ግን እንዳልከው የቡድኑ ባላንስ ነው ቁልፉ። በተለይ በመከላከል ረገድ በማጥቃት ረገድ ላይ ትኩረት አድርገህ የምትንቀሳቀስ ከሆነ የዛ የሌፍት ፍላንክ በተለይ አሁን የጠቀስከው የግራው መስመር የዊክ ሊንኩ ስለነበረ ለአርሰናል ሰሞኑ የሚጠቀሰው ትልቁ ችግር እሱ ስለነበረ ያንን የሚያካክስልህ አጋጣሚ ካገኘህ የስኬል አይነት ተጫዋች ወደ ኋላ አይደለም የሚያስበው። ሁልጊዜም ትከሻውን ሰውነቱን ለፋውልም ራሱን የማጋለጥ ነገር እያደረገ ወደፊት መሄድን መዞርን በደንብ የሚተገበልኝ ስለሆነ ተጠቅሞበታልና ይሄ ትልቁ ለአርሰናል የሰጠው ጥቅም ቢኖር ትናንትና የተጫዋቾችን የፊትነስ ሌቭል ከፍ ማድረግ እንደገና ደግሞ የተወሰኑ ተጫዋቾቹን በደንብ መጠቀም የተወሰኑ ተጫዋቾቹን ማሳረፍ ከሁሉም በላይ ደግሞ ሊገዛው የሚችለው ትልቁም ነገር የሚመስለኝ ሞመንተም አታገኘውም። ይሄን ፖዚቲቭ ስሜት በነገር በዚህ ሰዓት የተገኘ 3-0 ድል ብቻ ሳይሆን የማጥቃት እንትን ደጋፊህን ከጎንህ የማድረግ ስሜት ቡድኑ ውስጥ ያለውን አጠቃላይ ስሜት የማነቃቃት ነገር በቀሪ ጨዋታዎች ላይ ይዞ የሚመጣው በጎ ተጽዕኖ በእንትን የምትገዛው አይመስለኝም። እኔ በገንዘብ ተመነህ የምትገዛው አይመስለኝም። ሙሴ ነው ልክ ነው። የአርሰናል የበላይነትን የምትመለከተው ፉልሃም የመጀመሪያውን ኦን ታርጌት ያደረገው 72ኛው ደቂቃ ላይ ነው። ከ1 ሰዓት ከ12 ደቂቃ በኋላ እንግዲህ ጌሙ ኦልሞስት ሊያልቅ 18 ደቂቃ የሉም። እንግዲህ መጀመሪያ እና በተለይ ፈርስት ሃፍ ውስጥ ተመለከት አርሰናል እንደ ቲም ላለፉት 5 እና 6 ጌም ያጣውን ሞቢሊቲ ቅድም ያልከው ኤነርጂ ኤነርጂውን ይሄ ኢንቴንሲቲውን አግኝቷል እና ሞቢሊቲው መጥቷል ገብቷል። አሁን ሁሉም ተጫዋች
ይንቀሳቀስ ነበር። ኳስ ሲይዝም ኳስ ሳይዝም ይሄንን ነበር ያጣው አርሰናል ገብቷል። ይሄን ነበር ይሄ ኤነርጂ ነው። እንደውም ሬድናፕ ሲያወራ ስካይ ላይ ስመለከት ፉልሃም ነው ወይንስ አርሰናል ነው አትሌቲኮ ማድሪድን የገጠመው አለ። ምክንያቱም ፉልሃም ረፍት አድርጎ ነው የመጣው። ይሄ ማድሪድ ሄዶ ጨዋታ አድርጎ ተመልሶ አስቦ ነው። ግን አቅም የነበረው ይሄ ነበርና ቅድም የነገርኩ ይሄ ኤነርጂ ላይ ደግሞ ይሄ ኤነርጂ እንዲኖር ኢንጀክት ያደረገው ደግሞ ግራ መስመር የነበሩ ሳይድ የነበሩ ተጫዋቾች ናቸው እና ሶስቱም ደግሞ ካላፊዮሪም ስኬሊም ቶሳርም ዘንድሮ ብዙ ሰርቪስ ያልሰጡ ተጫዋቾች ናቸው። ብዙ ሰርቪስ ያልሰጡ ተጫዋቾች ናቸው እና ይሄ ሃፍ ስፔሱን ስኬሊ ካል በደንብ ነው ኮንትሮል ያደረጉት እዛ ጋ ያለውን እና የቲሙ ግማሽ ኃይል በኤነርጂ ስለነበረው አዘ ቲም ገብተዋል ጥሩ እንዲኖር አድርጎታል። አሁን ለምሳሌ በዚህ እንቅስቃሴ ላይ ኦድጋርድ ቢኖር አርሰናል በጣም ተጠቃሚ ይሆናል። አሁን ኤዜ ኢንቴንሲቲውን ጋር መሄድ አልቻለም። አሁን ሰዎች ሊቃወሙኝ ይችላሉ፣ ያየሁት ነው የምናገረው። ኤዜ ከኢንቴንሲቲው ጋር መሄድ አልቻለም ቅዳሜ ዕለት እና አንደኛ ኤዜ ለአክሽን ስሎ ነው፣ ቴክኒካል እንትን አለው፣ ግን ወስዶ አዙሮ እንደዛ ነገር ነው ያለው። ኦድጋርድ ግን ፈጣን ነው አክሽን ለመውሰድ እና እንደዚህ አይነት ኤነርጂ ያለው ቲም ውስጥ እሱ ሲኖር እኔ ሳካና ኦድጋርድ እኮ ያኔ እኮ ያሳበዱን ለዚህ ነው። በነገራችን ላይ ሳካና ኦድጋርድ ዘንድሮ አሁን 53ኛው ጨዋታ ነው አርሰናል አይደለም አብረው ሜዳ ውስጥ የገቡት ለ10 ጨዋታ ብቻ ነው። 43 ጨዋታ ጉዳት እንግዲህ አስበው አንድ ሮድሪ ማንቸስተር ሲቲ አቶት ተቸግሮ 3ኛ ደረጃ መውጣቱን አትርሳ። አንድ ሮድሪን አቶ እነዚህ ሁለት ቁልፍ ተጫዋቾች ዲስ ይር ካፕል ያልኩ የዲስ ይር ያለፈው ካንተ ጋር ነው ከባካል ጋር ነበር ከባካል ጋር ሳወራ ካፕል ጋብሪኤል ሳሊባ እና ራይስ ዙቢሜንዲ እነዚህ ፒላሮች ናቸው ብዬ ነበር። ካቻምና ግን ቲሙ በጣም ጥሩ በነበረበት ሰዓት ግን ዋናው ካፕሎች ደግሞ ኦድጋርድና ሳካ ነበሩ። ይሄንን ኬሚስትሪ አቶታል 10 ጌም 43 ጨዋታ አልገቡም እነዚህ ልጆች አንድ ላይ አስበው እና ከሲቲ ሮድሪ አንድ ተጫዋች ተጽዕኖ አንጻር ስተመለከት ምን ያህል አርቴታ ችግር ውስጥ እንደገባ ቲሙ ምን ያህል እንደተጎዳ ማሰብ አለብን ለማለት ነው እና ኤዜ ገብተዋል እዚህ ጨዋታ ላይ ኦድጋርድ ቢኖር ጨዋታው ሞር ኢንቴንሲቲው ከፍ ይል ነበር፣ ሞር ፍጥነት ይኖር ነበር እና እዛ መሀል ላይ ስሎ ነገር ይታይ ነበር እና እሱን ነው ልልህ ያሰብኩት ነበር። ከዛ ውጭ ግን ፈርስት ሃፉ ራሱ 3-0 ዲስ ይር ለመጀመሪያ ጊዜ 3-0 ቻልፉ። ኤክስጂው እኮ ፈርስት ሃፍ ላይ 2.36 ለ0.04 ነበር። ዴቭ 14 ሹት 6 ኦን ታርጌት 2 ሹት ያኛው 4 ቢንግ ቻንስ ፈጥሯል። ፔናልቲ ቦክስ ውስጥ 26 ጊዜ አርሰናል ሲገባ ያኛው 2 ብቻ ነው የገባው። ምን ያህል እዛኛው ሜዳ ላይ እንደጨረሱ ታያለህ እና በጣም ፕሬሲንጋቸው ሃይ ነበር። ካውንተር ፕሬሲንጋቸው በጣም ቤስት እና አግሬሲቭ ነበር። ሞቢሊቲያቸው በጣም ጥሩ ነበር። ቅድም እንዳልኩ ኢንቴንሲቲው በጣም ጥሩ ነበር እና ዮከሬሽ ሴንተር ከተደረገለት ዴቭ ምን ያህል ውጤታማ ተጫዋች መሆኑን አሳይቷል። ገብቷል። ሴንተር በነገራችን ላይ ሴንተር በማድረግ በኩል አርሰናል በቅድም ስታት ስመለከት ነበር በፕሪሚየር ሊጉ ክሮስ በማድረግ በኩል ወደ 8ኛ ነው ታውቃለህ። ኒውካስል ሊቨርፑል ይበልጡታል። ልክ ነው ይበልጡታል። እና አሁን ግን ታውቃለህ ቅዳሜ ዕለት እነዛ ሁለት ሴንተሮች እንዴት እንደተጠቀመ አስቡ እና የሁለት ሴንተር ኳሶች ነው እና ላለፉት 8 ጨዋታ 6 ጎል አስቀብቷል እንትና የኮሬሽ በነገራችን ላይ 2026 ከገባ ጀምሮ ከአምስቱ ሊጎች ውስጥ ሃሪኬን 24 ጎል አስገብቷል። አሁን በአዲሱ 2026 ዓመት ነው ማለት ላለፉት 4 ወር። ሁለተኛ ቪክቶር ዮከሬሽ ነው የሚቀመጠው 18 ጎል አስገብቷል። ኪሊያን ኤምባፔ 13 አለው። ሃላንድ እና ሌቫንዶስኪ 10 አላቸው። ስለዚህ ይሄ ልጅ ይሄ ዓመት ከገባ ጀምሮ በጣም ስኬታማ ነው ማለት ነው እና በሲዝኑ 21 ጎል አስቆጥሯል። ከ20 በላይ ማግባት አለበት ሲባል ነበር። አሁን 21 ጎል ያ ሁሉ እርጅብኝ ወርዶበት 21 ጎል አስቆጥሯል ዴቭ ያ ሁሉ እና ያ እንግዲህ በአጠቃላይ የመጀመሪያ ሲዝኑ ነው 21 ጎል ሲያስገባ። እንግዲህ አሁን ፊት ለፊቱ ስንት ጨዋታ አለው?
5 ጨዋታ አለው እንግዲህ ከበረታ 2 ቻምፒየንስ ሊግ እና 3 የእንግሊዝ 5 ጨዋታ አይ ቲንክ እኮ ከአሌክሲስ ሳንቼዝ በኋላ ነው የሰማሁት ከሳንቼዝ በኋላ ያን ራይት 26 አስገብቷል ቲየሪ ኦንሪ 26 አላቸው ሳንቼዝ 25 አለው ስለዚህ ይሄ ልጅ አራት ጎል ነው የቀረበት እንደሱ ላይ ለመድረስ እና ይሄንን 4 ጎል ያሳካል ምን ለከተ ይሆናል ከዛ ውጪ ግን የቅዳሜ ለታ ትልቁ ኳሊቲው ባክ ፓስ አልነበረም ዴቭ ፈርስት ሃፍ ራያ 12 ኳስ ብቻ ነው የነካው ይሄ በጣም ዝቅተኛ ነው አሁን በቅርብ በተለይ አዲሱ ዓመት ከገባ ጀምሮ ይሄን ላለፉት 2-3 ወር ራያ ብዙ ኳስ ተች ያደርጋል ብዙ ኳስ ወደ ባክ ይደረግለታል እና ከዛ ውጪ 17ኛው ክሊን ሺቱ ነው ይሄ ዶናሩማ 13 አለው ስለዚህ ዘንድሮ እንግዲህ ይሄንን የጓንቱን ማግኘቱ ራያ በጣም እንትና ቲሙ በጣም ፕሮግሬሲቭ መጫወቱ ነው የሚያሳብ ፕሮግሬሲቭ ፓሶች ይበዙ እንደነበረ ነው የሚያሳይና በተለይ ደጋፊዎች ምልህ እኔ አንድ ነገር መናገር ፈልጋለሁ ዴቭ በተለይ የአርሰናል ደጋፊዎች በደንብ እንዲያዳምጡ ይፈልጋል ውጪዎቹ ሌሎቹ ይሄንን ነገር ቢናገሩ እንትን አይደለም ሚዲያውም ሌላ ክለብ ደጋፊ ቢያወራ እንትን አይለኝም አይደንቀኝም ለአርሰናል ደጋፊዎች ግን በደንብ ይስሙት ዴቭ ምን አየው መሰለህ ቻምፒየንስ ሊግ ጨዋታ ያየሁት በካናል ፕሪስ ሆሪዞን ላይ ነው ያየሁት እና እዛ ጨዋታ ላይ ማለት የአትሌቲኮ ማድሪድ እና የአርሰናል የባለፈው ሳምንት ነው እና ጋዜጠኞቹ ካናል ፕሪስ የሚሰራው ስቱዲዮስ ጋዜጠኞች አሉ እና ኮንሰልታንቶች አሉ 5 ስቱዲዮ ሚዲያ ትሪቡን ላይ 2 ጋዜጠኞች አሉ የሚያስተላልፉ ላይቭ ሌሎች ደግሞ 2 ጋዜጠኞች ከሁለቱም ቡድኖች አሰልጣኞች ወንበር አጠገብ ይቆማሉ በአትሌቲኮም በአርሰናልም በኩል አውስሚስ ሜዳው ላይ ማለት ነው ሜዳው ላይ እነዚህ ጋዜጠኞች እዛ አሰልጣኞቹ የሚሰጡትን ነገር የሚናገሩትን ነገር የሚያወሩትን ነገር ነው እየሰሙ ለአድማጩ የሚናገሩት ኦኬ እና የአትሌቲኮና የአርሰናል ጨዋታ ላይ አሁን ብዙዎች አርቴታ ፍሬን ይዛል ኳስ ወደፊት አያስቀድም መከላከል ነው ልጆቹን ነፃነት ያሳጣቸዋል ኳስ ወደፊት እንዳያርጉ ልጆቹን ነፃነት አይሰጣቸውም ይጮቅናቸዋል አሁን ላለፉት 2-3 ወር የእንግሊዝ ሚዲያ ይሄን ያወራል የኛዎቹን ተቀብለው ያወራሉ አእምሮስ ተቀምጧል የአርሰናል ደጋፊዎችም ይሄን አእምሮን ተቀብሏታል እና ግን ተግባር ላይ መሬት ላይ ግን የምትመለከተው ጋዜጠኛዋ ሪፖርት ስታደርግ ምን እንዳለች ታውቃለህ አርቴታ ሲጮ ነበር ባክፓስ በተደረገ ቁጥር የአትሌቲኮ ጨዋታ ማድሪድ ላይ ነው ማለት ወደፊት ሂዱ ምንድነው ባክፓስ ይቅር እያለ በጣም ሲቆጣ ነበር ላስታ ይታይ ነበር እኮ በጁም ስላሲገፋቸው አይደል ከስንት አንድ ነው እሱ ዴም አንተ እኮ በራስህ ትርጉም ነው በሰውነቱን ያያየ ትርጉም በራስህ ነው አይ ቲንክ አጠገቡ ያሉ ሰዎች የበለጠ ይረዱታል ኦፍ ኮርስ ምክንያቱም እሱ ነው የሚያዩት መከታተል እና ይሄ ፈሪ ቡድን ገነባ ፕሊዝ ፈሪ አይደለም አርቴታ ይሄንን እኔ መናገር ፈልጋለሁ ፈሪማ ቢሆን የፉልሃም ጨዋታ መፍራት ነበረበት ምክንያቱም ፊት ለፊቱ አትሌቲኮ ማድሪድ እያለ ቻምፒየንስ ሊግ ጨዋታ እያለው እዚህ ፕሪሚየር ሊግ ተወጥሮ መፍራት ነው ዛሬ ለቀቀ ኖ አይደለም እና ስለዚህ ልጆቹ ይሄ ነገር ልጆቹ ከድካም መነሻ ሞቢሊቲያቸው የለም ራያን ማነው ስሙ ማነው ዙቢሜንዲና ራይስ ኳስ ሲይዙ የሚቀበላቸው ሰው የለም ትልቁ በተለይ ዙቢሜንዲ ኳስ ሁሉ ጊዜ ለመቀበል ይሄዳል ከበረኛ ቀና ሲል ማንንም የሚቀበለው የለም ምክንያቱም ያለ ኳስ ያለው ሞቢሊቲ ወርዷል አቅም የላቸው ቡድኑ እንደ ቡድን አቅም የለውም አሁን ትላንትና ይሄ የለም ትላንትና ገብቷል ስኬሊ ኳስ ሲይዝ ቀና ሲል ሰው ያያል ፓስ ያደርጋል ለዚህ ነው 97% ፓስ ሰክሰስ የሆነው ገብቷል አይበላሽበትም ቀና ሲል ማነው ካላፊዮሪ ሰው አለ ይሰጣል ቀና ሲል ኤዜ ሰው አለ ይሰጣል በቃ ይሄ ስሎ እና ማነው ሲምፕል ፉትቦል እንዲጫወቱና ፍሎ እንዲኖር አድርጓልና ይሄ ነው ለመናገር የፈለኩትና የአርቴታ ችግር አይደለም አርቴታ አይጫወትም 20% ነው የአርቴታ አስተዋጽኦ ተጫዋቹ ነው ሜዳ ላይ ኳሱን የሚወስነው ኳስ የያዘው ተጫዋች ነው ወደፊት ማድረግ ወደ ጎን መስጠት ወደ ኋላ መስጠት
የተጫዋቹ ኃላፊነት ነው እንጂ የአርቴታ አይደለም። ይሄ በደንብ ግልጽ እንዲሆን ፈልጋለሁ። አጭር ምናልባት እንግዲህ አርሰናል ከጠቀስካቸው 2 ነጥቦች ሊቆጭበት ከተገባ እንግዲህ ከቻምፒየንስ ሊጉ ጋር የማያይዘን ምን ለውጦች ሊኖሩ ይገባል የሚለውን እናነሳለን። ሊቆጭ ከተገባ ምናልባት ሰከንድ ሃፍ ላይ ሌላ ተጨማሪ ጎል ማግኘት አለመቻሉ፣ በተለይ እንግዲህ ሊጉ በጎሎች ሊወሰን ከቻለ ሌላ ጎሎች ማግኘት የሚችልበት እድል 4ም 5ም ጎሎች ማግባት የሚችልበት እድል ነበር እንደነበረው ዶሚኔሽን የሚባለው አንድ እሱ ሊታይ የሚችል ይመስለኛል። ከዛ ውጪ ግን የሌላ ያየሁት አንድ በጎ ነገር የኤዜ ስሎ መሆን እንዳልከው በእንቅስቃሴ ላይ ከቡድኑ ሪትም በተለይ ቡድኑ እንቅስቃሴ በደንብ ሲያፈጥን የሚታየው ነገር እንዳለ ሆኖ አንድ የሰጠን ሌላ ነገር ግን ዮክሬሽን ቀደመህ በተለይ የልጁን ኢንቴንት ተረድተህ ኳሶች ልትጥልለት የምትችል ከሆነ አጠቃቀም ላይ ልጁ አሁንም የአርሰናል ተጫዋቾች ገና እሱን አርቴታም ገና እሱን አልተረዱትም እንጂ ከዚህም በላይ ሊጠቀም የሚችልበት ኳሊቲ እንዳለ ፍንጭ የሰጠን ነው። 1-2 አጋጣሚዎች ላይ ሳይሆን ነበርና በተለይ ዜ ቀድሞ ኳሶችን ለቆለት እንዴት ሊጠቀምበት እንደሞከረ ከሳካ ጋር የነበረውን ኬሚስትሪ ስታይ የልጁን በተለይ ቀድሞ ነገሮችን ለመወሰን የሚያደርገውን ጥረት ከተረዳና ኳስ የምትጥልለት ከሆነ ገና ከዚህም በላይ ብዙ ነገሮችን ማድረግ የሚችል ተጫዋች መሆኑን በደንብ ታዝብ ያለውና ይሄንን ማድረግ ይቀራቸዋል። አሁንም ገና እንግዲህ አርቴታ ልክ ታስታውሳለህ አይደለ ፔፕ ጋርዲዮላ ሃላንድ በጣም እየፈዘዘ ሲቸገር ለዚህ ተጫዋችም ይሁን ገና አዲስ መላ አላበጀም ነበር ሲባል የነበረው እንደዛው ሁሉ ጎል እያስቆጠረ ይሄ ተጫዋችና ግን ይሄንን ማመቻቸት ከቻለ በተለይ ፊት የሚሆኑ የቡድኑ ቤስት 11 ተጫዋቾች በመጡ ቁጥር በዚህ መጠቀም እድሉ አርሰናል የመጨመር ሂደቱ ትልቅ ይሆናል የሚል የግል ምልከታ አለኝ። ግን ፍንጭም ሰጥቶናል። የዮክሬሽ የመንቀልቀልን ነገር በደንብ የተረዱ እንደ ሳካ እንደ ኤዚ አይነት ተጫዋቾች እዚህ ቡድኑ ውስጥ አይተዋልና ይሄንን ነው በደንብ ሊተገብሩት የሚገባው። ከዚህ ሁሉ ችግር ጋር ከቡድኑ መጣጣም ሳይችልም ጭምር ነው እንግዲህ አሁን 21 ደረሰ እያልከኝ ያለው ቁጥር አንፃርና ይሄ ጥሩ ቁጥር ነው ሊባል ይችላል። እንደው ነገር ባይገርምህ እኔ አሁን የምፈልገው የቲምበር መመለስ ነው። ቲምበር ቢመለስ አርሰናል አንደኛው ሌላው ደግሞ ይኸውልህ ቲምበር ደፋር ነው። መሀል እሱም ኢንቨርት አድርጎ ይገባል። ፎርዋርድ ሄዶ ጎሉ ላይ ያገባል እና አይ ደፋር ነው። ቁጥር ይጨምራል መሀል ላይ። ይሄ ቁጥር መጨመር በጣም ኦፕሽን መስጠት ነው ለቲም ገብቷል፣ ለኳስ ለሚይዘው ሰው። ስለዚህ አሁን የቲምበርና የካላፊዮሪ አለመኖር ምን ያህል እንደጎዳቸው ቤን ዋይት ገና ነው ፊት አይደለም። ያ እንትና ደግሞ ሮማን ነው ስፓኒሹ ልጅ ደግሞ ሞስኬራ ደግሞ እሱም ቴክኒካሊ እንደ እንትና ነው። የቀኝ እንትንም ተጫዋች አይደለም እኮ የቀኝ ተከላካይ ማለት ነው። ገብቷል ሴንትራል ዲፌንሶች እንጂ ቴክኒካል መሀል ገብተው ክሬቲቪቲ መፍጠር አይችሉም፣ አድ ማድረግ አይችሉም። ስለዚህ አሁን የቲምበር ቢመለስ ቲምበር በጣም እኔ ቲምበር ከተመለሰ አርሰናል እርግጠኛ ነኝ ከዚህ በኋላ አይሸነፍም። እኔ በእርግጥ አንድ ምለው ነገር ስለ ቻምፒየንስ ሊግ አንሳሲ አሁን ሁሉም ሉዊስ ኬሊ እዚህ ቡድን ላይ ቅዳሜ ዕለት ልዩነት ፈጠረ ለማስቀመጥ ይከብዳል አሉ። ኦፍ ኮርስ ድካሞች አሉ እዚህ አማካይ መስመር ላይ እናያቸዋለን። በዚህ መነሻ እንግዲህ የተወሰነ ሜክሺፍት አድርጓል። የዴክላን ራይስን ወደ 6 ቦታ መመለስ፣ ዙቢሜንዲን ደግሞ ወደ 8 ወስዶት እንደውም ቦክስ ቱ ቦክስም ሲሄድ አይተነው ነበር ቻምፒየንስ ሊግ ላይ። በነገር ላይ ባለፈው ሳምንት በጣም የወደድኩት የቻምፒየንስ ሊግ ጨዋታ እንደነበረ ሳነሳ ነበር። ፕሮግራማችንን ተከታትለህ ከሆነ አላቅም እኔና በአካል ስንሰራና በጣም ፖዚቲቭ ነገሮች ያየሁበት ይሄ በበጎ ሊመነዘር የሚችል መሆኑን ሳነሳ ነበርና የሚደረጉ ለውጦች ይኖራሉ ወይስ ከዚሁ ከቅዳሜው ጨዋታ የሚወስዳቸው ነገሮች ይበረከታሉ ብለህ ነው የምታስበው? ለምሳሌ ቀይ መስመር ላይ በቤንዋይ መቀጠል አለበት ወይስ አማካይ መስመር ላይ የሚሰሩ ለውጦች ይኖራሉ? አጥቂ መስመር ላይ የምናየው ነገር አለ ምንድን ነው? እኔ ምንድን ነው በስመለከት በስካይ ላይ ስኬሊ ይሰለፍ ወይስ አይሰለፍ የሚል ጥያቄ ለሬድናፕና ለፖል መርሰን እና ሁለቱም የተናገሩት ተመሳሳይ ነው። እኔም አእምሮ ውስጥ ያለው ሌላ ጌም ነው፣ ያኛው ቻምፒየንስ ሊግ ነው፣ ሌላ ጌም ነው። ይሄ ፕሪሚየር ሊግ ነው፣ ሌላ ስነ ልቦና እና ግን ይሄም ሆኖ ለአርቴታ ራስ ምታት ነው የሚሆን። ምክንያቱም አሁን ሰው ለምንድነው ስኬል የሚያሰልፈው ማለቱ አይቀርም፣ ግን ፉልሃምንና አትሌቲኮን በምን ደረጃ ነው የምናስቀምጣቸው? ይሄ ትልቅ ጥያቄ ነው። ፉልሃምና አትሌቲኮ በምን ደረጃ ነው የምናስቀምጣቸው? አሁን የስኬሊ ኳሊቲ ጥሩ እንዳለ ሆኖ የእሱ ችግር እንደሆነ አውቃለሁ። የአርሰናል ተጫዋቾች ሲናገሩ ቲማችን ውስጥ ጂም የሚያበዛው ተጫዋች እሱ ነው፣
ቲማችን ውስጥ በጣም ጠንካራው እሱ ነው ይሉታል። ይሄንን ልጅ ስለሆነ ያውቀዋል። ስለዚህ ኳስ ሲይዝ ሸፍኖ መጀመሪያ የማስበው ኳሱን ለመጠቀም ሳይሆን እንዴት አድርጌ ልሸፍን፣ እንዴት ጥንካሬ ላሳይ የሚል ነገር አለ። በደንብ ይታያል። ቦዲ ላንጉጁ ይናገራል። በተለይ ሲዞር ሸፍኖ ነው የሚጫወተው። ያለ አይደለም ኳስም ሲይዝ ራሱ ሲገፋ ይሄ እንትን የጉልበት አሰላለፍ ነው የሚያልፈው። ገብቷል። ይሄ አለን ጋጋጋ አድርጎ ይሄ ገንጥሎ ምናምን የማለፍ ነገር ይሄ እኔ 19 አይደል እንግዲህ 19 ዓመት ልጅ ነው። ለዚህ እኮ ነው ልጅ ስለሆነ እኮ አልኩ። እኔ አርቴታም ብሆን እንደ ሁሴን እንደው ደፈርክ አትበለኝ እንጂ ካላፊዮሪን እዛ ቦታ ቢያደርገው እኔ እርግጠኛ ነኝ ቤስት ይሆናል። ካላፊዮሪን ከራስ ፊት ቢያስቀምጠው በጣም ስኬታማ። አንደኛ ኳስ ይችላል፣ ማንበብ ይችላል፣ መሮጥ እዛ ፍጥነት ያሌለበት ጨዋታ ስፕሪንት ብዙ የለም። በደንብ ሰውነቱ ለመከላከልም ይችልበታል፣ በደንብ መጠቀም ይችላል። ስለዚህ ዙቢሜንዲ በዚህ ሳምንት ሊያርፍ የሚችልበት እድል ቢኖር ነው ያልከኝ ያለው። ካላፊዮሪን እንኳን አያደርገው በእኔ እንትን ነው አላውቅም። ዙቢሜንዲን የሚጠቀም ይመስለኛል። የኔም ግምት እሱ ነው። ወሳኞቹ ልጆችን ይመልሳል ይመስለኛል። ከዛ ውጭ ግን አርሰናል በነገራችን ላይ ዴቭ 5 ጎል ብቻ ነው የተቆጠረበት በዚህ በቻምፒየንስ ሊግ። እንግዲህ 13ኛው ጨዋታ ነው ዴቭ። ቶተናም 14 ገብቶበታል፣ ሊቨርፑል 13 ገብቶበታል። በቻምፒየንስ ሊግ ነው የምነግርህ። ቶተናም 14 ሊቨርፑል 13 ገብቶበታል። ኒውካስል እና ቼልሲ 18 ጎል ገብቶባቸው፣ ማንቸስተር ሲቲ 14 ጎል ገብቶበታል። በአንጻሩም አርሰናል 5 ጎል ነው የገባበት። ይሄ እንደዚህ ባክ ቱ ባክ ቻምፒየንስ ሊግ እንኳን ደርሶ የእንግሊዝ ሚዲያ ምንም ክሬዲት ሊሰጡ አልፈልጉም ለአርቴታ፣ ይቅርታ አድርግልኝ እና በአንጻሩም አትሌቲኮ ማድሪድ 26 ጎል ነው የገባበት። ኦፍኮርስ 27 ጎል ገብቶበታል። ግን ፓሪስ ሰን ጀርመን 38 አግብተዋል። ፒኤስጂ እና አትሌቲኮ 34 ጎል አግብተዋል። ያገባል አትሌቲኮ ግን ከኋላ ክፍት ነው። ስለዚህ ይሄንን መጠቀም አለበት አርሰናል ነገ ይሄንን መጠቀም 38 ጎል 34 ጎል አግብተዋል። ዲፌንሱን ብዙ ምታማው አይደለም ያርሰናል። በአንጻሩም ግን 27 ጎል ገብቶበታል። ስለዚህ ከኋላ ያፈሳል ማለት ነው። ስለዚህ ይሄን መጠቀም። ከዛ ውጪ ግን እንግዲህ አርሰናል ቅድም ምልህ በአብዛኛው በዚህ በቻምፒየንስ ሊግ ወትሮ 1-1 ወጥተህ ሜዳ ላይ ስትመለስ ከ68 እስከ 73% እድል አለህ ነው የሚለው። ማነው 73% እድል አለህ ነው የማለፍ እድል አለህ ነው የሚለው። 0-0 ከሆነ 68 ነው የሚለው። 2-2 ከሆነ ደግሞ 82% ላይ ግን ይሄ አዌይ ማች ድሮ 1 ጎል ስለ ደብል ስለሚቆጠር አሁን ግን ኦልሞስት እኩል ነው። ግን የማሸነፍ እድል ስላለ ደጋፊ ስለሆነ ደግሞ አርሰናል ደግሞ ዘንድሮ ስንት ነው 3 ጨዋታ ነው የተሸነፈው መሰለኝ ሜዳው ላይ ከዛ አይበልጥም 2-3 ጨዋታ ነው የተሸነፈውና ስለዚህ ይሄን መነሻ ተጠቃሚ መሆን ይችላል የሚል እምነት አለኝ የሚል ለምን። ከዛ ውጪ ግን ይሄ ስትመለከት አጠቃላይ በተለይ አርሰናል በቆመ ኳስ ነው የሚጠቀመው የሚለው ነገር ሲነገር ሁሌ እንሰማለን አይደል? አይ ቲንክ አሁን ፉሽ ሆናል እሱ ቀረ መሰለኝ። እሱ ብቻ አይደለም በቀደም ዕለት ካናል ፕሉስ ላይ በዚህ ጨዋታ ላይ ናዝሪ ሲናገር ነበር። ምን አለ? ሁላችሁም ስለ ቆመ ኳስ አርሰናልን ስታነሳላችሁ አለ። ግን ሲጀመር አለ የቲሙ ጥንካሬ ይሄ መሆኑን እዚህ እያወራችሁ ነው። አሰልጣኞችም ያውቃሉ፣ ተጫዋቾችም ያውቁታል፣ ቡድኖችም ያውቁታል፣ ተጋጣሚ ቡድኖችም ያውቁታል። ስለዚህ አሁን አንተ ጠንካራ ጎንን ካወቅ ለዛ ማክሸፊያ ለሚይዘህ ማትመጣ ከሆነ የአርሰናል ድክመት ሳይሆን የአንተ የተጋጣሚው ድክመት ነው የሚለው። የተጋጣሚው ድክመት ነው እንጂ አርሰናል ብቻ አይደለም። የራሳቸው ችግር እንጂ አርሰናልን ቆመ ኳስ መቺ ነው ማለት የለብንም በሚል ናዝሪ ሲከራከራቸው ነበር ልልህ ነበርና እና እንደዛ ነው። ከዛ ውጪ ግን እንግዲህ በዚህ በቁጥር መነሻ አርሰናል የማለፍ እድል አለው። ግን ቻምፒየንስ ሊግ ነው። 1 ጎል 90 ደቂቃ ነው። 1 ጎል በቂ ነው። ብዙ ነገር ለማሳለፍም አትሌቲኮን ለማሳለፍም 1 ጎል በቂ። በዚህ ላይ ደግሞ በደንብ ኮምፓክት ሆኖ እንደሚመጡ ግምት ወስዳለሁ። በቀደምም አይተናል የሜዳቸው ጨዋታ ላይ በፈራው ስነ ልቦና አለኝ። አርሰናል ሳትጠብቀው ቶፕ ይሆናል። አሁን ስትጠብቀው ደግሞ ዘጭ ይላል። ስለዚህ ፉላም ላይ የታየው ከፍታ እንደገና ደግሞ ዝቅ ብሎ እንዳወርዶ እሱ ላይ አሁን መሬት መውረድ አለባቸው። አሁን ሰማይ ላይ ናቸው። አሁን ደጋፊው ተነሳ፣ ሁሉም አድንቋቸዋል አይደለ? አሁን
እዛች ላይ እንዳይቆሙ መውረድ አለባቸው። አሁኑ ሰው መሆናቸውን ሊሸነፉ እንደሚችሉ ይሄን ታሪክ ደግሞ ፋይናል ለመድረስ ታሪክ ጫፍ ላይ መድረሳቸው ማወቅ አለባቸው። ዴቭና ስነ ልቦና ላይ መጠንከር አለባቸው። አርቴታ ብዙ መስራት አለበት። በነገራችን ላይ አንድ ፊልም አይተሃል? አርቴታ የተከለው ኦሊቭ ዛፍ ምናምን አየሁ። በእናትህ ስለ አርሰናል በቀደም ዕለት የአንድ አርሰናል ሴት ተጫዋች እየጠየቀችው አርሰናል አካዳሚ ውስጥ 100 ምናምን እድሜ ያለው ከአርሰናል እኩል እድሜ ያለውን ኦሊቭ ተክሏል አስመጥቶ እና ያንን ዛፍ ተጫዋቾቹ እየመጡ የሚንከባከቡታል። እዛ አካባቢ ስትሬች ያደርጋሉ ምናምን እና ይሄንን መንከባከብ ክለቡን መንከባከብ ነው። ስነ ልቦናው ምን ያህል እንደሰራበት ይገርማል። አርቴታ እና አስገራሚ ዶክመንታሪ ፊልም አይቻለሁና አሁን ጊዜ ናብቃ። ክቡራትና ክቡራን እንግዲህ ኤችዲ ስፖርቶች ነበረን። 1 ሰዓት ነው ሲሆን የዛሬ ቆይታችን ረጅሙን ጊዜ ወስደናል። ኦልሞስት እንግዲህ ከ35 ደቂቃ በላይ በዚህ ጉዳይ ላይ አንስተናል። በነገራችን ላይ አድማጭ ተመልካቾች ለነበረን ጊዜ ከልብ እናመሰግናለን። ዛሬ ሲቲ ጨዋታ አለ፣ ነገ ደግሞ አርሰናል ወሳኝ ጨዋታ አለው። ረቡዕ ደግሞ የሚጠበቅ ትልቅ ጨዋታ አለ በባየርንና ፔዤ መካከል። እነሱ እንድትከታተሉ እየጋበዝን እኛ ያበቃል። መልካም ጊዜ። ቻው ባይ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ